አያችሁ ተቃጸል እንዴት ያረካል ተቃጸል በሽመ ኢየሱስ ቀልጽፍ ግን እዩት ምልክቱን እዩት አሳይ እዩት ልቀቁት አሳይ እዩት ናይ በዚህ ና እዩት ቀጥል ሌላ አያችሁ አውጥቶ ቅድም እየጠራዋት ሊገላት ነበር ሰይጣን ሮጣችሁ አምጦ ያልኩት ለዚህ ነው ልጇን ሳይሆን ሰይጣን እሷ ላይ ነው የተጫወተ ያለው እውነቱ ነው በሳ ምክንያት ሁሉ ልጆች እንትን ያሆኑት እስቲ እዩት ድግምት አንዳንድ ሰዎች የተሰራባቸው አሁን የድግምት ጉልበት አሁን ይመታል። በቃ ተስፋ አሳጥቷል ጠላት። የመጀመሪያው ትልቁ ጭንቀት ለቤት ሰላም የለም። የመጨረሻ በቃ ጌታ ሆይ ከዚህ በኋላ ብለ ወስነሃል። አሁን ጠላት ከቤት እንድትወጣ ከራስ ቤት እንድትወጣ ተከራይተ እንድትወጣ የራስ ግን ፎቅ አለ ግን ጥለ ልትወጣ ነው። ለምንድን ነው የምትወጣው? ከባለቤት ጤና ማጣት የተነሳ። አሁን ይሄን የምነግርህ ከነገርኩ በኋላ ምልክቱን ልነግርህ ነው። በቃ ያንተ ትልቁ ጭንቀት የባለቤት ሰላም ነው። ሁለት ልጅ አለክ፣ ሁለቴ ጨነገፈ። ያዘ ሲባል ይፈሳል፣ ያዘ ሲባል ያወጡታል። አንደኛ ጤናዋ እንዲመለስ ነው። ሁለተኛ እግዚአብሔር የተበላውን ንብረትን እንዲያማልስ ነው። አሜን አይደለም? ፍርድ ቤት ጉዳይ አለክ አለኝ። አሁን ቤትን ደግሞ ለቀም የምትወጣው ባለቤት ቤት ሰርታችኋል፣ ግን ከሰራችሁ በኋላ ቤት ስትገቡ ምን የለም? ሰላም የለም። እናንተ በሰራችሁበት ቤት መሰረት ገና ልትሰሩ በጀመራችሁ ሰዓት ተቆፍሮ ውሻ ተቀብሯል። ቆይ ተቀብሯል ውሻ በቁም። እዛ ቤት ከገባችሁ በኋላ ነው ጤና ያጣችሁ። እውነት ነው። መጀመሪያ ሰላማዊ ነበራችሁ። ሰላም ነበር። ልክ እዛ ቤት ስትገቡ ሰላም ጤና ጠፋ። እንቅልፍ የላትም፣ ሰላም የላትም። እሺ ውሻ በህይወት እያለ ገና አንተ አሁን የምትኖርበት ቤት ከስር ውሻ ተቀብሮ ከዛ አንድ ቀንም ከገባችሁ ጊዜ ጀምሮ ሰላም የለም። ይሄ የተሰራ መንፈስ አሰራ። አንደኛ ይለያዩ ተብሎ፣ ሁለተኛ ቤትህን ለማን እንደሰጠ ሳታውቁ አሁን ከዚህ ቤት እንዳትወጣ ለባለቤት ጤና ስትጥለ ቤትህን ግን ለማን እንደሆነ ሳታውቅ ዝም ብለህ ፈርመ በነፃ ልትሰጥ ነው። አሁን ፕላስ 2 ነው። የተደገመ ድግምት አእምሮን ተቆጣጥሮ ቤትን በነፃ ለሰው ፈርመ እንድት ይሄን ቤት እየተመለከቱ ተቆፍሮ ውሻ የተቀበረበትን ቤት የተደገመበትን ቤት እያየው ሳይ የማየው የናንተም ቤት ነው። የናንተም ቤት እያየው እንዳለ የሚባል ሰው አያለ ስሜ ነው ኢየሱስ። እንዳለ የሚሸበረው በራሱ ምክንያት ሳይሆን በባለቤቱ ምክንያት ነው። ባለቤቱን እያየዋት ደግሞ የእንዳነን ባለቤት ስመለከት ገነት የምትባል ሴት አያለ ስሟን ምን አለ አንድ ሰው አሜን ቢለኝ። ትልቁ የአንቺ ጭንቀት የልጆችሽ ነው። አሁን ይፈታል። አሜን። ያንተስ ጭንቀት? የኔ ጭንቀት የልጄን ጭንቀት ያስጨንቀኛል። ደብረ ዘይት ምን አለ? ቤተሰብ በቃ ሹፍርና የሚሰራ ሰው ታውቃለህ? እኔ ነኝ። አሜን። የእግዚአብሔር ሰው አሜን። ከምንም በላይ የምትጨነቀው ስለ ልጅ ነው። አዎ አሜን። ሁለተኛ ደግሞ ጎይተር ተገኝቷል አሉ። አዎ ይሄ ድግምት ነው። አንተን አንገትህን ነው፣ ልጅንም ጎሮሮን ነው። አዎ እሱም
ለመናገር አንደበቱ ጥፍት ይላል። ይመጣል ይሄዳል። የእግዚአብሔር ሰው ይሄ ድግምት ነው። ይፍረስ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ጨረሱ። 19 ገባውና ቢኒያም የሚባል ልጅ ያለው የመጨረሻ ልጅ ነው። እግዚአብሔር ሰው ከታላቁ ልጅ መጨረሻ ማለት ነው። የታላቁ ልጅ 19ኛ አመቱ ነው። ነው። ወይኔ እግዚአብሔር ሰው አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን አሜን። እድሜ ልክን ድካም እንጂ ምንም በህይወቱ ውጤት የለም። ለፍተህ ባዶ ነው፣ ደክመህ ባዶ ነው። እና በልጅ ደስታ አይኑሮ ከዛ ኦፕራሲዮን ተደረግ እያሉ እንደዛ አሁን ሰይጣን በዚህ ምክንያት አድርጎ ጎሮሮ በዚህ ተቀዶ በቱቦ እንድትተነፍስ፣ በቱቦ እንድትጠጣ፣ በቱቦ ምግብ እንድትጠቀም ጠላት ያቀናጀውን ቅንጅት ያለው ይሄንን ቅንጅት እያየው የተደገመበትን ሰው ደብረ ዘይት እያየው አንድ ፍቅሩ ወይም ፍቅሬ የሚባል ሰው ያለው እኔ ነኝ እግዚአብሔር። ወይኔ አሜን። ምን አለ በደም ስሙ። እግዚአብሔር የትንሣኤው ምስክር አደርጋታለሁ። አሜን። ማንን ብዬ ጌታን ስጠይቀው ተናኘ የምትባል ሰው አሜን። ሃሌሉያ ኢየሱስ ማይ ሎርድ ሃሌሉያ። የምን ምስክር? yes ታውቂያታለሽ? ተናኘ እኔ ነኝ። ሃሌሉያ ሎርድ። ተናኘን አየውና በተናኘ ምክንያት የምታመልጥ አንድ ሴት ያለው ሳሮን የምትባል ሴት ያለው ያሳደግሻል። ሃሌሉያ አሜን። የት ነው ያለችው? አዲስ አበባ። የት? ጋርመን። ያሳደግሻት ልጅሽ ናት ሳሮን። ያንቺን አባት አየው ገብረስላሴ ይባላል። ሎርድ ማይ ሎርድ ማይ ጂሰስ። መጣው ወደ ቤትሽ እንደገና አንድ ደግሞ ልጅ አይና በጸጋው የሚባል አለ። አሜን። የመጀመሪያ ልጅ ይላጋዘበረ ከዛ የተናኘን ባለቤት እያየው አንድ ደግሞ አይና አማኑኤል የሚባል አለ። ልክ ነው። ሃሌሉያ ወይኔ ባለቤቴ አሜን። ወይኔ ምን አለ በደንብ አሜን ብትለኝ። አሜን። ቆይ ኢየሱስ 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 ማይ ሎርድ ማይ ሎርድ ማይ ሎርድ። ቆይ አሜን። ሳሮንን ያሳደግሽው አንቺ ነሽ? አዎ። የሳሮን አያት መንግስቱ ነው? አዎ። ባባባባባያ ታዲያ የተናኘ አያት ወልደ ዮሐንስ። ልክ ነው። ኢየሱስ እኔ አንድ ሰው በደንብ አሜን አይልም? አሜን። ጌታ ኢየሱስ አሜን። አንተ ድንቅ አምላክ አሜን። በእድሜ ሳላልፍ አገኘኸኝ። ምን እልሃለሁ? ተመስገን። ስለ ባሪያህም ተመስገን፣ ስለ እኔም ስለ ዘሮችም ተመስገን። ኢየሱስ ተመስገን ተመስገን። ምን እላለኝ? ምን ሀብት አለኝ? ሀብቴም ኑሬም አንተ ስለሆንክ በዚህ መጨረሻ ዘመን አንተ ማለቴ ጌታ ሆይ እንደ ድንቅ እንደ መሐሪ አምላክ እንደ ደርቻ አምላክ ተመስገን። አመሰግናለሁ። ስለ ባሪያህም ተመስገን። ተጠቀምበት፣ ተገልገልበት። ዘመናችን ሁሉ በሱ ይሁን። እናንተም የምትሰሙት ሁሉ ጌታ እንዲሁ እንዳገኘ እናንተን የሚያገኛችሁ እግዚአብሔር አምላክ በሁላችን ጋር አብሮ ይኑር። ኢትዮጵያን አደራላት። ጌታ ኢየሱስ ሆይ አንተ ተጠቅምባት፣ ተገልገልባት ያችን ምድር። ተመስገን ተመስገን። ስለ ባሪያ ተመስገን፣ ስለ ባሪያ ተመስገን። ይህም ቤተሰብ ያየህ ለኢትዮጵያ ሕዝብ ያገልጋይ ይህም ባሪያ ተገልገልበት በክርስቶስ ኢየሱስ አሜን። አይዞሽ፣ ለምልማችሁ ነው የምትሄዱት።
ኢየሱስ ጌታ ነው። ለምልማችሁ ነው የምትሄዱት? ኢየሱስ ጌታ ነው። ወይ እንደ አሜሪካ ሀገር እንዴት ነው? አሜንታ አይቻልም እንዴ? አሜን። እስቲ ተነሽ። ያውና ሴት እሷ ምኗ ነው እሱ የሷ ናሽ። ደህና ነሽ? ጽቦ እግዚአብሔር ይመስገን። ሁሉ ሰላም? አዎ ደህና እንዲሁ አምላክ ይመስገን። ሐዲስ ነገር አለው። አሜን። በደንብ አሜን ብለሽ ውሰጂ። አሜን አሜን ብለይ። አሜን ኦ አሜን። እሱ ምንሽ ነው? ባለቤት ባለቤትሽ። እሱስ? ወድ ልጅሽ። ይሄስ? ልጅሽ። አራት ልጅ ነው ያለሽ? አዎ። አራቱም ከታሰሩበት ይፈታል። አሜን 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 አሜን። እስቲ አስተጋልኝ ወደሱ። ሰላም ነው አባቴ? ሰላም። አማርኛ እንዴት ነው ትሞክራለህ? ትንሽ ንሽታ። አራይ እሺ። እሱ ያንተ ምን ነው? ልጄ ነው። እሱስ? ያሳደግኩት ልጄ ነው። ያሳደግከው ልጅ ነው? አዎ። የሷ ልጅ ነው? አዎ። ከሌላ የተወለደ ነው? አዎ። በደንብ ስሙኝ። የምትኖሩ ስዊድን ነው? አዎ። ከስቶኮሎም ወጣ ብሎ? አዎ። በደንብ አድርጋችሁ ስሙኝ። ይሄ ልጅ ያሳደግከው አንተ ነህ? አዎ። ይሄ ልጅ ብቻ ሳይሆን 3 ልጆች ያሳደግካቸው ነው ያለው። ያንተ ልጅ አንድ ብቻ ነው? አዎ። ያንተ ልጅ ይሄ ያዝከው ሕፃን ብቻ ነው። እንደ ልጆች አድርገህ ግን የምታያቸው ልጆች ናቸው እነዛ። አዎ። ከሌላ የተወለዱ ልጆች ናቸው። ያንተ ልጅ ይሄ ብላቴና ነው። ትልቁ የእናንተ ጭንቀት የልጆቻችሁ ነው። በደንብ ስሙኛው። አንዴ ተርጉምላት ለዚች 3 ልጆች ከሌላ የተወለዱ ልጆች ናቸው። አባት የሌላቸው አባት የሌላቸው ልጆች ናቸው። በመንፈስ እነዚህ ልጆች እየተመለከቱ አንቺ ጋር በፊት የነበረ የእነዚህ ልጆች አባት አሁን የሌለ አያለው። እኮ ልክ ነው? አው ትክክል። በመንፈስ እያየው የእነዚህ የ3 ልጆች አባት አማኑኤል የሚባል አያለው። ወይኔ ትክክል ነው። ማን ነው አባታቸው? አማኑኤል። አንቺ ከሱ የወለድሽው ይሄ ትንሹ ልጅ ብቻ ነው? አዎ እውነት ነው። ይሄ ትንሹ ልጅ ብቻ ነው? እውነት ነው። ይሄን ብላቴና እያየው በእነዚህ ልጆች ምክንያት ትልቁ የእናንተ በቃ ጸባችሁ፣ ጭንቀታችሁ የልጆቹ የእነዚህ የ3 ልጆች ነው። እውነት ነው። በእነዚህ ልጆች ዋጋ መክፈልን ሰይጣን ያየ ይሄን የሰጠን ፍሬ ደግሞ አሁን አእምሮን አንደበቱን ይዞታል። እውነት ነው። አው ትክክል ነው። እግዚአብሔር የአራቱንም ልጆች አእምሮም አንደበታቸውንም እፈውሰዋለሁ አለኝ። አሜን 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 አሜን። የ3 ልጆች አባት አማኑኤል ነው። የአንድ ልጅ አባት ክፍሎም የሚባል ያለው ነው። የኔ ነኝ። ወይኔ ወይኔ! ያንቺ ቤተሰብ ሃይማኖታቸው ኦርቶዶክስ ነው? አዎ ኦርቶዶክስ። አዎ። አንቺ የምትኖሪው ስዊድን፣ ኤርትራ ምን አለሽ? ቤተሰብ ፋሚሊ። ቤተሰብ ያለው ኤርትራ ነው? አዎ። አንድ አምደ ሚካኤል የሚባል ሰው ያለው ምንሽ ነው? አይና አማርኛ ወይኔ
የተደገመ ድግምት ነው። ሊያሳብድሽ ነው አንቺንም። ልጅሽ ራሱን ሱስ ያደማል። ምን ያደርጋል? አእምሮን ጠላት ተቆጣጥሮታል። አሁን አንቺ እዚህ ይዘሽ የመጣሽው 3 ልጆች ናቸው። አንድ ልጅ እዛ የቀረ አለ እያየው። አሁን ያንቺ ጭንቀት የአራቱም ልጆች ጭንቅ ነው። አው እሺ በደንብ ስሚኛውን። የመጀመሪያ አንድ ልጅ በኩር ልጅ ያለው ቶማስ የሚባል ያለው፣ ሁለተኛውን ልጅ ያየው ናትናኤል የሚባል ያለው። ወይኔ አረ ኢየሱስ! የመጀመሪያ ልጅ ቶማስ ነው። ሁለተኛው ናትናኤል። ቶማስም ናትናኤልም ያንተ ልጆች አይደሉም። አሁን ደግሞ ሶስተኛ ያየው ኢዮቤልዩ ነው። ኢዮቤልዩ እውነት ነው። አሜን አሜን። ከክፍሎም የተወለደ ደግሞ ብላቴና ሲመለከት ሚልኪያስ የሚባል እውነት ነው። ሚልኪያስ ይባላል። አረ አንድ ሰው በደንብ ጮህ አሜን አሜን አሜን። በደንብ አሜን አትይም ወይ? አሜን አሜን። ማን ነው ስሙ? ሚልኪያስ። የሚልኪያስን አባት ክፍሎምን አየውና ራሔል የምትባል ሴት ያለው። እውነት ነው። እውነት ነው። ወይኔ አረ ወይኔ! እነዚህ ሰዎች ከአባት የሚመጣ መቼም እኔ ቃሊቲ የሚያውቀው ሰፈር ነው። ቃሊቲ የማውቀው ሰፈር ነው። እሺ አያታ ያለው። እሺ አንድ ከአባት የሚመጣ መርገም አለ ይሆናል። ስሙ ራሱ የሰፈር ስም ነው። ማን ያልኩትን ያው እሱ ነው። ቀለተ ቀለተ ነው። ኧረ ሰው የለማ። ምን አለ አንድ ሰው አሜን ቢለኝ። አሜን አሜን አሜን። ያንቺን ዋጋ እያስከፈለሽ ያለው ከአማኑኤል አባት አንድ መለሰ የሚባል ሰው አለ። መለስ አባሐጎ አያቱ ነው። አባጎ አያ ወይኔ ጌታ! ትልቁ የአንቺ ጭንቀት የልጆችሽ ነው። አሁን ይፈታሉ። አሜን። ያንተስ ጭንቀት? የኔ ጭንቀት የልጄን ጭንቀት ያስጨንቀኛል። ደብረ ዘይት ምን አለ? ቤተሰቤ በቃ ሹፍርና የሚሰራ ሰው ታውቃለህ? እኔ ነኝ። አሜን አሜን። የእግዚአብሔር ሰው አሜን። ከምንም በላይ የምትጨነቀው ስለ ልጅ ነው። አዎ አሜን። ሁለተኛ ደግሞ ጎይተር ተገኝቷል አሉ። አዎ ይሄ ድግምት ነው። አዎ አንተን አንገቴን ነው፣ ልጅንም ጎሮሮን ነው። አዎ እሱም ለመናገር አንደበቱ ጥፍት ይላል፣ ይመጣል ይሄዳል። አዎ የእግዚአብሔር ሰው ይሄ ድግምት ነው። ይፍረስ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ጨረሱ። 19 ገባውና ቢንያም የሚባል ልጅ ያለው የመጨረሻ ልጅ ነው። እግዚአብሔር ሰው አዎ ከታላቁ ልጅ መጨረሻ ማለት ነው። አዎ የታላቁ ልጅ 19ኛ አመቱ ነው። አዎ ነው። ወይኔ እግዚአብሔር ሰው አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን አሜን አሜን። የእግዚአብሔር ሰው እድሜ ልክን ድካም እንጂ ምንም በህይወቱ ውጤት የለም። አዎ አዎ ለፍተህ ባዶ ነው፣ ደክመህ ባዶ ነው። አዎ እና በልጅ ደስታ ይኑሮ። ከዛ ኦፕራሲዮን ተደረግ እያሉ ነው። እንደዛ በቃ ካልሆነ አሁን ሰይጣን በዚህ ምክንያት አድርጎ ጎሮሮ በዚህ ተቀዶ በቱቦ እንድትተነፍስ፣ በቱቦ እንድትጠጣ፣ በቱቦ ምግብ እንድትጠቀም ጠላት ያቀናጀውን ቅንጅት ያለው ይሄንን ቅንጅት እያየው የተደገመበትን ሰው ደብረ ዘይት እያየው አንድ ፍቅሩ ወይም ፍቅሬ የሚባል ሰው ያለው እኔ ነኝ የእግዚአብሔር ወይኔ አሜን። ምን አለ አንድ ሰው አሜን ቢለኝ። አሜን። ማነው ስምህ? ፍቅሬ። ፍቅሩም ይሉኛል ፍቅሬ። ፍቅሬም ይሏል ፍቅሩም ይሏል። አዎ የፍቅሬን አባት እያየው አንድ ከተማ የሚባል ሰው ያለው አባቴ ነው። አሜን አባቴ ነው። አሜን አሜን አሜን። ተነሺ
ተነሽ ማዘር፣ ደህና ነሽ? ታውቂያታለሽ እንጂ ዜና ታውቃለች። የአንቺ ልጅ? ኧረ ተይ፣ እርግጠኛ ነሽ? ተስፋዬ የሚባል ሰው ታውቂያለሽ? አውቃለሁ። ምንሽ ነው? ባለቤቴ ነው። ባለቤቴ ነው። ተስፋዬ አንቺ ባለቤት ነው? አዎ። እሺ ለአንቺ ኮኬና የምትባል ታውቂያለሽ? ኮኬ ልጄ ናት። ልጄ ናት። ተስፋዬ የአንቺ ባለቤት ነው? አዎ። አስጠጋልኝ። አብርሃም የሚባል ታውቂያለሽ? ባለቤቴ ነው። ባለቤቴ ኢየሱስ አዴራና ሶሎ ዊላትሮ ካባር ያቦራ ጌታ እንዲህ ብሎኛል። ሞታችሁ በተነገረበት ሰፈር ትንሣኤያችሁ ይወራል። ውርደታችሁ በታወጀበት ክብራችሁ ይነገራል። አሜን። ስለልና አሜን ብለው ሰድባል። ሃሌሉያ! ኢየሱስ ጌታ ነው። አሜን። አብርሃም ያንቺ ባለቤት ነው? አዎ። ለአብርሃም ሞቲ ምንድን ነው? አባቱ ነው። አባቱ ነው። ኢየሱስ ታዲያ የአብርሃም ባለቤት አማረች ናት? አዎ፣ እኔ ነኝ። ኢየሱስ ሃሌሉያ! አቹናሪ ካንያ ነው። ምን አለ አንድ ሰው አሜን ቢለኝ፣ አሜን። የብዙ ሰዎች ታሪክ አሁን ይቀየራል። አሜን። ውሰድ አሜን ብለ አሜን። ናካሪያ ቦስታ አሜን። ያንቺ አባትሽ አባት አያትሽ ስሙ ራሱ የሆነ ቆርጮ ነው። ቆርጮ አዎ፣ ሶራባት ጌታ ነው። አሜን። የአባትሽ አባት አያትሽ ማን ነው? ቆርጮ። አስጠጋል። ታዲያ ኃይሉ ላንተ ምን ነው? አያቴ ነው። አያቴ። አሜን። አቤት ኢየሱስ። አሜን። ምን እያረግሽ ነው? ምን ብለሽ ስለምትሰሚው እያመሰገንሽ አሜሪካ ምን አለሽ? ልጅ አለችሽ። በደንብ ስሙ። ሁለት ልጅ ነው ያለሽ? አንዱ አሜሪካ፣ አንዱ እዚህ፣ ወንዱ እዚህ። በደንብ ስሙ። እግዚአብሔር የትንሣኤው ምስክር አደርጋታለሁ። አሜን። ማንን ብዬ ጌታን ስጠይቀው ተናኘ የምትባል ሰው አሜን። ሃሌሉያ ኢየሱስ ማይ ሎርድ ሃሌሉያ። የምን ምስክር? የስ ታውቂያታለሽ? ተናኘ እኔ ነኝ። ሃሌሉያ ሎርድ ተናኘን አየውና በተናኘ ምክንያት የምታመልጥ አንድ ሴት ያለው ሳሮን የምትባል ሴት ያለው ያሳደግሻል። ሃሌሉያ አሜን። የት ነው ያለችው? አዲስ አበባ። የት? ጋርመንት። ያሳደግሻት ልጅሽ ናት ሳሮን። ያንቺን አባት አየው ገብረስላሴ ይባላል። ሎርድ ማይ ሎርድ ማይ ጂሰስ መጣው ወደ ቤትሽ እንደገና አንድ ደግሞ ልጅ አይና በጸጋው የሚባል አለ። አሜን። የመጀመሪያ ልጅ ይላጋዘበረ ከዛ የተናኘን ባለቤት እያየው አንድ ደግሞ አይና አማኑኤል የሚባል አለ። ልክ ነው። ሃሌሉያ ወይኔ ባለቤቴ ነው። ባለቤቴ አሜን። ወይኔ ምን አለ በደንብ አሜን ብትለኝ። አሜን። ቆይ ኢየሱስ 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 ማይ ሎርድ ማይ ሎርድ ማይ ሎርድ። ቆይ አሜን። ሳሮንን ያሳደግሽው አንቺ ነሽ? አዎ። የሳሮን አያት መንግስቱ ነው? አዎ። ባባባባባያ ታዲያ የተናኘ አያት ወልደ ዮሐንስ ልክ ነው። እኔ አንድ ሰው በደንብ አሜን አይልም። አሜሪካ ምንድን ነው ያለሽ? አሜሪካ ልጅም ቤተሰቦችም አሉኝ፣ እህት ወንድም። እስቲ ደህና ነሽ?
ምን አለሽ አሜሪካ? እህት ልጆቿ የልጅ ልጆቿ። ጠላት ሊያሳዝንሽ ከ4 ቀን በኋላ ያዘጋጀውን ድግስ አየሁ። እግዚአብሔር ግን እኔ ጣልቃ ገባሁ። አሜን። ሊያሳዝን ያዘጋጀውን ድግስ አያለሁ። ሐዘን ያዘጋጀውን ቤት ስመለከት የማየው ቦሌ ነው። ቦሌ እያየው አንድ ሰው አየሁ። ከዛ ሳይ የማየው ደግሞ ባለቤትሽን አያለሁ። ባለቤትሽን እያየው አንድ ደግሞ ጌታቸው የሚባል ሰው ባለቤቴ ነው። የት? ባለቤቴ ጌታቸው ነው። ቦሌ ቦሌ። ከዛ ተመለስኩ። ልጅሽን አየሁ። የተሰራ መንፈስ አሰራ አይ ማለት ይሄን ልጅ እያየው ሱራፌል የሚባል አያለሁ። ልጄ ነው። ሃሌሉያ። ማለት ያንቺ ሰው አባትሽን መርጠው አየሁ። አለፍ ከአባትሽ አያት ጋር ገብሬ የሚባል አየሁ። አሁን አያቴ አባትሽን መጣው አበበን አየሁ። አበበ አዎ። ምን አለ አንድ ሰው በደንብ አሜን ቢለኝ። ወይኔ የብዙ ሰው እስራት አሁን ይፈታል። አሜን። ወይ አይዞህ ቆይ አስተጋል። ለምን ታለቅሻለሽ ማዘር? የእግዚአብሔር ስራ ገርሞሽ ቁሚኝ። አንቺን እያየሁ አንድ ሰው ይሄን ሰው እያየሁ ከዛ መርገም ነው አባት ከዛ መጣለ አማረ ቢባል ሰው አሜሪካ ምን አለ ቤጆ ሜሪላንድ ላይ የተደገመ ድግም ሁለት ስራይና ብዙ ምትባላለ ብዙ ከዛ አንድ ደግሞ ሰው አይና አንቺ ያየው አንድ ደግሞ ዮሴፍ የሚባል አለ ወንድሜ የእናንተ ቤተሰብ ጠላት የሚዋጋው በበሽታ ሲያባቴ ብትኖሩበት ነው ሜሪላንድ ብፁ ላይና የተደገመው አንተም ታማሚ እሷም ታማሚ ምንም ሰላም የለም። እዚህ የመጣችሁ ለሌላ ጉዳይ በህመም ምክንያት ግን ጥላችሁ ነው። ይሄ መንፈስ አሰራር ሲስተም ሬሳ ሊያስገኝ ያዘጋጀው ብፁን እያየው ብፁን ባለቤት አካሉን አያለው። አካሉን አይና አንድ ደግሞ ተክለ ሚካኤል የሚባል አባት አያለው። የሞት መንፈስ አንድ የሞተ ሰው አየ። ከዛ አያት ጋር መጣው አሳምነው የሚባል ለምን ደነገጥሽ? ምኑ ነው የገረመሽ? አያቱ ሲጠራ የአልማዝም እስራት ይፈታ። አሜን። እንዲህ አለኝ ጌታ። ለመደሰት መጥተው አዝነው ሊመለሱ እግዚአብሔር በሰላም እመልሳቸዋለሁ፣ በጤና እመልሳቸዋለሁ። አንድ ሰው ለኔ ነው ያለ አሜን ይበላ። ድንገተኛ ሐዘን ቤታችሁ እንዲገባ በልጆቻችሁ በልዩ ወርቅ ላይ የተደገመ ድግምት ታውቂያታለሽ? ልጄን እነዚህ ተኝተዋል እኮ ወይ እግዚአብሔር እንዲህ አለኝ፣ ጤናን እሰጣቸዋለሁ፣ ልጆቻችሁን በትዳር እባርካለሁ፣ ፍሬን እሰጣቸዋለሁ፣ የልጆቻችሁን ደስታ አሳያቸዋለሁ ይለኛል። አሜን አትይሞ ንውጡልኝ። አታልቅሽ ማሚዬ፣ አይዞሽ። እስኪ ተነስ ተነሽ ነይ። ደህና ናችሁ?
ደህና እግዚአብሔር ይመስገን። ሰላም ነው? ሰላም ነው። ጋሻኬ አሜን አሜን አሜን። ጌታ ኢየሱስ አሜን። አንተ ድንቅ አምላክ አሜን። በእድሜ ሳላልፍ አገኘኸኝ። ምን እልሃለሁ? ተመስገን። ስለ ባሪያህም ተመስገን፣ ስለ እኔም ስለ ዘሮችም ተመስገን። ኢየሱስ ተመስገን ተመስገን። ምን እላለኝ? ምን ሀብት አለኝ? ሀብቴም ኑሬም አንተ ስለሆንክ በዚህ መጨረሻ ዘመን አንተ ማቴ ጌታ ሆይ እንደ ድንቅ እንደ መሐሪ አምላክ እንደ ደርቻ አምላክ ተመስገን። አመሰግናለሁ። ስለ ባሪያህም ተመስገን። ተጠቀምበት፣ ተገልገልበት። ዘመናችን ሁሉ በሱ ይሁን። እናንተም የምትሰሙት ሁሉ ጌታ እንዲሁ እንዳገኘ እናንተን የሚያገኛችሁ እግዚአብሔር አምላክ በሁላችን ጋር አብሮ ይኑር። ኢትዮጵያን 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 አደራላት። ጌታ ኢየሱስ ሆይ አንተ ተጠቅምባት፣ ተገልገልባት ያችን ምድር። ተመስገን ተመስገን። ስለ ባሪያ ተመስገን፣ ስለ ባሪያ ተመስገን። ይህም ቤተሰብ ያየህ ለኢትዮጵያ ሕዝብ የሚያገልጋይ ይህም ባሪያ ተገልገልበት በክርስቶስ ኢየሱስ ስም አሜን። አይዞሽ፣ ለምልማችሁ ነው የምትሄዱት። ኢየሱስ ጌታ ነው። ለምልማችሁ ነው የምትሄዱት። ኢየሱስ ጌታ ነው። ቆይ እንደ አሜሪካ ሀገር እንዴት ነው አሜንታ አይቻልም እንዴ? አሜን። እያስገረማችሁ ነው የምትሄዱት። በእግዚአብሔር ታምር እየተደነቃችሁ ነው የምትሄዱት። ሰላም ነው? ሰላም ነው። እግዚአብሔር ሁሉ ሰላም ሰላም ነው። መልካም ነው። መልካም ነው። አንደኛ ከዘር የሚመጣ መርገም አለ። ሁለተኛ የተደገመ ድግምት አለ። ብዙ ነገር ያለ ሰው ነህ፣ ግን የሌለ ሰው ነህ። እውነት ነው። እውነት ነው። በጣም ቅንና የዋህ ሰው ነህ። ለሰው የምትኖር ሰው፣ መልሶ የሆንክላቸው ሰዎች ጠላ ያፈራ ሰው ነህ። እውነት ነው። ለሰዎች በጎ ነገር ያረክ፣ ባረከው መልካም ነገር ግን የተጎዳ ሰው ነህ። እውነት ነው። እግዚአብሔር በጣም ባርኮ ነበር፣ እውነት ነው። ግን ጠላት ከእጅህ በረከትን ወሰደው። እውነት ነው። አሁን አለክ ግን የለህም። እውነት ነው። በቃ ተስፋ አሳጥቷል ጠላት። የመጀመሪያው ትልቁ ጭንቀት ለቤት ሰላም የለም። የመጨረሻ በቃ ጌታ ሆይ ከዚህ በኋላ ብለህ ወስነሃል። አሁን ጠላት ከቤት እንድትወጣ ነው። እውነት ነው። ከራስ ቤት እንድትወጣ፣ ተከራይተህ እንድትወጣ። የራስ ግን ፎቅ አለ፣ ግን ጥለህ ልትወጣ ነው። እውነት ነው። ለምንድን ነው የምትወጣው? ከባለቤት ጤና ማጣት የተነሳ። እውነት ነው። አሁን ይሄን የምነግርህ ከነገርኩ በኋላ ምልክቱን ልነግርህ ነው። እሺ። በቃ ያንተ ትልቁ ጭንቀት የባለቤት ሰላም ነው። እውነት ነው። 2 ልጅ አለክ፣ 2 ጨነገፈ። ያዘ ሲባል ይፈሳል፣ ያዘ ሲባል ያወጡታል። አንደኛ ጤናዋ እንዲመለስ ነው። ሁለተኛ እግዚአብሔር የተበላውን ንብረትን እንዲያማልስ ነው። አሜን። አይደለም? ፍርድ ቤት ጉዳይ አለክ አለኝ። አሁን ቤትህን ደግሞ ለቀም የምትወጣው ባለቤት ቤት ሰርታችኋል፣ ግን ከሰራችሁ በኋላ ቤት ስትገቡ ሰላም ምን የለም? ሰላም የለም። እናንተ በሰራችሁበት ቤት መሰረት ገና ልትሰሩ በጀመራችሁ ሰዓት ተቆፍሮ ውሻ ተቀብሯል። ቆይ 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 ተቀብሯል ውሻ በቁም። እዛ ቤት ከገባችሁ በኋላ ነው ጤና ያጣችሁ። እውነት ነው። መጀመሪያ ሰላማዊ ነበራችሁ። ሰላም ነበር። ልክ እዛ ቤት ስትገቡ ሰላም መጣ፣ ጤና ጠፋ። እንቅልፍ የላትም፣ ሰላም የላትም። ሰላም የለም። እሺ ውሻ በህይወት እያለ ገና አንተ አሁን የምትኖርበት ቤት ከስር ውሻ ተቀብሯል። ከዛ አንድ ቀንም ከገባችሁ ጊዜ ጀምሮ ሰላም የለም የለም። ይሄ የተሰራ መንፈስ አሰራ። አንደኛ ይለያዩ ተብሎ ነው። ሁለተኛ ቤትህን ለማን እንደሰጠ ሳታውቁ አሁን ከዚህ ቤት እንዳትወጣ።
ለባለቤት ጤና ስትጥለ ቤትህን ግን ለማን እንደሆነ ሳታውቅ ዝም ብለህ ፈርመህ በነፃ ልትሰጥ ነው። አሁን ፕላስ 2 ነው። አቱ ነው። የተደገመ ድግምት አእምሮን ተቆጣጥሮ ቤትን በነፃ ለሰው ፈርመህ እንድትሰጥ። ይሄን ቤት እየተመለከቱ ተቆፍሮ ውሻ የተቀበረበትን ቤት የተደገመበትን ቤት እያየው ሳይ የማየው የእናንተን ቤት ነው። የእናንተን ቤት እያየው እንዳለ የሚባል ሰው አያለ ስሜ ነው ኢየሱስ። እንዳለ የሚሸበረው በራሱ ምክንያት ሳይሆን በባለቤቱ ምክንያት ነው። ባለቤቱን እያየዋት ደግሞ የእንዳነን ባለቤት ስመለከት ገነት የምትባል ሴት አያለ ስሟን ምን አለ አንድ ሰው አሜን ቢለኝ። ገነት ስሟ ነው። ስሜ ነው። እንቅልፍ የለሽ? ቀንም ማታም በጣም አተኝም? ቤት ውስጥ የሆነ ነገር አምጥቶ ያሳየኛል። ቤት ውስጥ መንፈስ ሲንቀሳቀስ በአካል ታያለሽ? አያለሁ። አሁን አፈርሰዋለሁ። አርግዘሽ ጽንስ ካስወረድሽ ሬሳ ይታቀፍ ነበር ይሄ ሰው። ሁለተኛ አሁን 2 ወር ሆነኝ ኦፕራሲዮን ተደርገሽ ጽንሱ ፈሰሰ በዛ ወጣ። ስሙ ሬሳ ይታቀፍ እንዳለ የሐዘን ዱካን ደግሞ የሚጣልበትን ቤት እያየው ያችን አባት አንድ ጥላውን የሚባል ሰው ያለ አባቴ የኔ ኢየሱስ የኔ ኢየሱስ ምን አለ አንድ ሰው አሜን ቢለኝ። አስተጋልኝ ጉራጌ ክልል ሊዳ ወህም ነህ ወህም ነሪ ፈያነ ምን ኮምነ ወህም የት ነው ያንተ ቤተሰብ? ጉራጌ ክልል የልና አንድ አባት ስሙ ራሱ ብዙ እንትን አይልም፣ ግን ዘብሮ ነው። ዘብሮ ይባላል። ማነው ስሙ? ትላንትና የነበረ ዛሬ እኮ ተሸማቀ ነው የምትሄደው። እውነት ነው። ካንተ ጋር የነበሩ ጓደኞች የት ናቸው? በጣም ሄደዋል። በጣም ሄደዋል። ስንት ፎቆች፣ ስንት ቤቶች። እውነት ነው። ከኔ ራሱ ብዙ 4 5 ከኔ ራሱ አላቸው። እኔ ግን አንድ ብቻ ላይ ነው የቀረሁት። ይሄንንም ጠላት ከእጅህ ባዶ ሊያወጣ የኔ ጌታ ግን አይሆንም፣ ሌላ ይጨመራል። አሜን አሜን አሜን። ዋው! ዘብሮ ነው አባት? ዘብሮ ሲርጋ የሚባል ታውቃለህ? አያት ዘብሮ፣ ከዛ ደግሞ ናስሮ የሚባል ያለው አያቴ ነው። አቤት ቅባት! ምን አለ በደንብ አሜን ብትሉኝ። ማሚ ዛሬ ኃይል ይዘሽ ነው የምትሄጂው። ወይኔ ይዘሽ ነው የምትሄጂው። ለብዙዎች መዳን ልትሆኝ፣ ለብዙዎች መፈታት ልትሆኝ፣ ለብዙዎች ነፃ መውጣት ልትሆኝ፣ ለብዙዎች ማምለጥ ልትሆኝ። ይሄንን ቅባት ይዘሽ ወንጌል ትሄጃለሽ። ይሄንን ኃይል ይዘሽ ትሄጃለሽ። አንድ ሰው ለኔ ነው ያለ የሆነብህ ያዘው። የሆነብህ 1 2 ያዘው። ካራሊያባ ሄደቤኒ አቦሶ ዘርጉ እጆቻችሁን። ራታሎ ቫሪጋባድ ያቦራ ኔቾራ ዲያኖስታ ላቦዳኒያ ሳፓራ ጋና ሮቪያኖ ሴፕራዳላላቦ ለማንዳራ ዳዳዳዳዳ ውባ የምስራችሁን ቃል ትንሣኤውን ትሰብኪያለሽ። ትንሣኤውን ትናገሪያለሽ። ትንሣኤውን ታውጃለሽ። ስራዬ ነው። አሜን። አንድ ጌታቸውን እያየው የእሱን አባት ኢሳያስም ይባላል ናካሮዲያ ናልቨኖስ ኬሜራ ሆራ የስ ቴንክ ዩ ሆሊ ጎስት። አሜን። መንፈስ ቅዱስ የኔ ጌታ አሜን። አባቴ ላሬሳንቲያና ሬጎስት
ኤፕራዲያ ሎዶ ናይሎቬናስ ባባባባባያ አዲያቦ ራዲጋ ባባባባባያ ቴንክ ዩ ኢላ ባባባባባያ ሎርድ ባባባባባያ ኢላ ባባባባባያ 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 ያ ባባባባባያ ረባባባባያ ኢያ በኢየሱስ ደም ኃይልን አሜን አሜን አባ ቅባትን አሜን ኢየሱስ የቃልን መገለጥ እሳትን የጀመራችሁት በድል ያልቃል። አሜን ባጀት ከሰማይ ይመደባል። አሜን ተጀምሮ የቆመው ህንጻ በክብር ይጨረሳል። አሜን በብዙ ውበት ይጨረሳል። አሜን በብዙ ድምቀት ይጨረሳል። አሜን ይጨረሳል። አሜን እግዚአብሔር ባጀት ይመድባል። አሜን እግዚአብሔር አቅራቦትን ያዘጋጃል። ሁሉን ያቀናጃል። አሜን ተፈጸመ። ቴንክ ዩ አማሃደይ ከፍሎ ኢዮብ የብዙ ሰዎች ታሪክ ራይት ናው አሁን ይለወጣል በኢየሱስ ስም። ሃሌ 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 yes ራዳባታከ ተርከማውራታ ባያ ረዲ ከማያራ ዳባሸ ሮቴ ከማያኔ ሃሌሉያ yes ብዙ ሰዎች ምስራች ይናገራሉ። ብዙ ሰዎች ይሄን ምስራች ይሰብካሉ። አስተጋውኔ ጠርቼው ነው መጀበሪያ ነው። አትደበቅም አትደበቅም። አይደብቅም ማጣት፣ አይደብቅም ባዶነት፣ አይደብቅም ችግር፣ አይደብቅም መከራው፣ አይደብቅም የምድር ስበት። አይሸፍንም ጌታ። ትናገራለህ፣ ትወጣለህ፣ ታገለግለኛለህ፣ ትሰብካለህ፣ ታውጃለህ። ኢየሱስ ይምጣባችሁ። በኢየሱስ ደም ቴንኪዩ 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 ቴንኪዩ። የትንሣኤው ምስክር ሞት ሊይዘው አይችልም 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 አይችልም። ባዶነት ማጣት ሊይዘው አይችልም። ያዝ 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 በኢየሱስ ደም ያዛት 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 ያዛት። ጠብቅ ጠብቅ ጠብቅ፣ እዛ ጠብቅ ጠብቅ። ናሎሮ ያዝ 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 ያዘው በጌታ በኢየሱስ ስም። ይሄን ትናገራላችሁ፣ ይሄን ትሰብካላችሁ፣ ይሄን ታውጃላችሁ። ያዝ 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 ኢየሱስ አላችሁ ወይ? እጆቻችሁን ወደ እነሱ ዘርጉ፣ ዘርጉልኝ፣ ዘርጉልኝ። ትለመልማላችሁ። በዚህ ያለመልማችኋል። አሜን። ኧረ በለው አስሙ። ያለመልማችኋል። አሜን። ወይኔ አባ የልጆቻቸው አእምሮ አሁን እንዲፈወስ፣ አሜን። የልጆቻቸው እስራት እንዲፈታ፣ አሜን። ትዳራቸው፣ ኑሯቸው፣ አሜን። ሕይወታቸው አሜን በጌታ በኢየሱስ ደም አሁን ተጽዕኖ እንዲሰበር፣ አሜን እንዲሰበር፣ አሜን። ከዘር ማንዘሮቻቸው ላይ ክፍሉ ከአልፉ ላይ ዛሬ መርገም አሜን። አሜን።
አሁን የተሰበረ አሜን አሜን ነገሮቻቸው የተለወጠ አሜን ታሪካቸው የተቀየረ አሜን ጎዳናቸው የቀና አሜን ሕይወታቸው የቀና አሜን ኑሯቸው የቀና የቤተሰቦቻቸው ዘመን የቀና አሜን ጤንነታቸው የቀና አሜን ራእያቸው ህልማቸው የቀና አሜን ኦን ያባራ ይሁን አሜን 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 ጤንነታቸው ይስተካከል አሜን አሜን የታሰረ በዘራቸው ይፈታ አሜን በኢየሱስ ጭንገፋ ተሰብሯል አሁን ተወልጃለሽ አሜን thank you lord thank you father አሜን the power of the holy ghost አሜን the power of the holy ghost ተሰበረ እንዱ ይሄ የተደገመበት ቤት በኋላ መጨረሻ ስልክ ሰጣሃለሁ ሄጄ ጸልይበታለሁ አትወጡም እንደገና ሌላ ቤት ትገዛላችሁ አሜን 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 ማሚ። ሃሌሉያ አሜን ሃሌሉያ ሃሌሉያ ያዛት አሜን ሃሌሉያ ካሻኬ የልጆችን ደስታ አሜን የልጆችን ስኬት አሜን የልጆችን ክብር አሜን አባ ታያለ አሜን በኢየሱስ ደም የዚህ ሰው ሰላም ሙሉ ይሁን አሜን ሁሉ ነገር ይውጣ አሜን ያ ተናግ አቤት ነገር አሜን ሃሌሉያ አሙ አከም ጅርቱ ናጋ ፈያዳ ነጉማሚ ቆይ 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 ጸጥ በሉ እጆቻችሁን ዘርጉ ቅድም ያወጣት ሰይጣን ነው ተመለስ ያላልኳችሁ ያወጣት ሰይጣን ነው አስጠጋው ወደዚህ ተቃጸል ተቃጸል እምቢ ብላ ሄደች እኮ እየጠራዋት ተቃጸል ተቃጸል አያችሁት ከፍሎ እያየ ነው አይደል ድግምት ነው አንዴ ሰላም አንዴ ጥላቻ ካንተ ጋር ጸብ ነው ሁሉ ጊዜ ግን ትወዳለች እውነት ነው ግን ደግሞ መልስ አፏ ከባድ ነው በጣም አሁን ሰላም ፍቅር ደቂቃ ቆይቶ ስድብ ነው እሱ ነው በየደቂቃው ነው በየደቂቃ ነው ይሄ የተደገመ ድግምት ነው አሁን ፈረሰ አሜን ተቃጸል 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 በሽበ ኢየሱስ በቻይልኛም ቢሆን ለቆ ይሄዳል አሜን አትሉ ተቃጸል እንዴት ያረካል ተቃጸል ተቃጸል በሽበ ኢየሱስ ቃልጽፍ ግን እዩት ምልክቱን እዩት አሳይ እዩት ልቀቁት አሳይ እዩት ናይ በዚህ ና እዩት ቀጥል ሌላ አያችሁ አውጥቶ ቅድም እየጠራዋት ሊገላት ነበር ሰይጣን ሮጣችሁ አምጦ ያልኩት ለዚህ ነው ልጇን ሳይሆን ሰይጣን እሷ ላይ ነው የተጫወተ ያለው እውነቱ ነው በሳ ምክንያት ሁሉ ልጆችም እንትን የሆኑት ተቃጸል ቀልጽፍ አያችሁ እስቲ እዩት ድግምት አንዳንድ ሰዎች የተሰራባቸውን የድግምት ጉልበት አሁን ይመታል ሊያሳብድ የእብደት መንፈስ
የብደት መንፈስ ሕይወታቸውን፣ ኑሯቸውን፣ ዘመናቸውን ድግምት 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 እዚች ሴት ላይ የተደገመው በአረቦች ነው። አረብ ነው የመጣችው። ባካራዲና ማንዶ ወይኔ ለባዶ ሲያማር ቬዳ ካናራ ሪላቶ የተሰራ የጠላት ስራ አሁን ይከሽፋል። በደብ አሜን ብለው ሰዳተ ለናንቶሮ ሶባሃዳ የክርስቶስ ኢየሱስ ደም ነው። አውጣው አውጣው፣ የነንም አውጣው፣ የክርስቶስ ኢየሱስ ደም አውጣው። ይሄን እሳት ይብላት። ተቃጠል 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 ተቃጠል። አምጡት እዚህ ጋር። ዛሬ ብዙ ሰዎች ይፈታል። አሳይ፣ ቶሎ ቶሎ እዩት። ይታያቸዋል ይታያቸዋል። ودي بسيب العينه عوت يلنه ሕይወቱን በላለው ነው የሚለው። አይችልም። በጌታ በኢየሱስ ስም ይሄ የክርስቶስ ደም አድርጌያለሁ፣ ምልክት አድርጌበታል። ተቃጠል። ቀልጥፍ ክንዴ ውጣ አዳ ውጣ አዳ ከላተ ሂድ ቻው። እዚህ ሴት ላይ የተደገመው በዕጣን የተደገመ በብዙ ሰዎች ዘመን ዘላለም ላይ የተሰራ ዛሬ የክፉ ስራ አሁን ይፈርሳል። አሁን ይፈርሳል። አሁን ይፈርሳል። ተቃጠል ተቃጠል። እሳት ይብላ። ፍጠን ፍጠን። አንተ ክፉ ክፉ አሳብዳታለሁ የምትል አሳብዳት ናው ተቃጠል ተቃጠል። እያወራ በአረብኛ የለፈለፍክ አማ ተቃጠል። በአረብኛ እየለፈለፍክ ቶሎ ያስቀመጥከውን ድግምትን ይዘህ ወደ ሲኦል ትሄዳለህ። ወደ ሲኦል ትሄዳለህ። እየተቃጠልክ 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 ቶሎ ዘመኗን ዘሯን ሕይወቷን ጤናዋን ደስታዋን በረከቷን ሁሉ ነገሯን ለቅቄ ላልመለስ ላላያት የገባችበት ላልገባ ተናገር ቶሎ የገባችበት ላልገባ ላልደርስባት ወደ ሲኦል እሄዳለሁ። እይበይ ቶክ ለማ ሰኒ ደም ሂድ ሂድ ምንሽ ናት? ላንቺ እህትሽ ናት? ቀና በይ እስቲ ከይ ነይ እስቲ ደህና ነሽ? ነይ ማታ የተከታተልኩ ነበር ያደርኩ። ማታ እየተከታተልሽ? የት ነው አሁን የምትኖሪው? ዱባይ ነበር። 5ኛ ቀን ነው ከመጣሁ። 5 ቀንሽ ነው? ዛሬ ኪዳን ፈረሰ። አሜን። ፈረሰ። ኪዳን ፈረሰ። 5 ቀንሽ ነው ከመጣሽ? ለምን የመጣሽው? አዎ ያንተን ቻናል ብዙ ጊዜ ዱባይ ላይ ሆኜ እከታተላለሁ። በረከዛ እነሱ መጡኝ። እዚህ ስፍራ ላይ ያመጣት ጌታ መፈቻዋ እዚህ ስለሆነ ነው። የዚህ ሴት ታሪክ ሕይወቷ ኑሯ በኢየሱስ ደም የተለወጠ ሌላ ሰው እንድታረጋት ጸለይ። ከዘመኗ ላይ መርገም ይሰበር፣ እስራቷ ይፈታ፣ ታሪኳን ለውጥ፣ እርግማን ይሻር።
አዋጅ ይገልበጥ በኢየሱስ ደም። ተቀብቷል። አልተቀባ አራ አማርኛ ችግር እኮ ነው። እናንተ ጋር ብዙ ነገር ይነገራችሁ ተጠብቁኛላችሁ። ነይ እዚህ ጋር የት አለ ዘይቱን ውሃ? ኦኬ ነይ ቆይ እሷን እዛ ጋር አድርጊያት፣ በዛች በኩል አስቀምጫት። አንዴ ጸልያለሁ። ይሄን ዘይትና ውሃ ይዘው በሚገቡበት ስፍራ ኃይል አብሯቸው ይግባ። ወይኔ በረከት አብሯቸው ይግባ። አሜን። ፈውስ አብሯቸው ይግባ። አሜን። ሞገስ አብሯቸው ይግባ። አሜን። ጸጋ አብሯቸው ይግባ። አሜን። ህልውና አብሯቸው ይግባ። ክብር አብሯቸው ይግባ። አሜን። ከታሰሩበት ነገር ይፈቱ። ሌላ ሰው አድርጋቸው። አይተው የማያውቁትን እጅን ማየት ይቻሉ። ጤንነታቸው የተመለሰ፣ የልጆቻቸው ታሪክ የተቀየረ፣ በዘራቸው ላይ የተሰራ ክፉ ስራ የፈረሰ፣ አሜን፣ ነገር የተስተካከለ ይሁን። አስገርም። በፊት በደስታ አቁማቸው። ባረኩኝ። ምስጋናን ይዛችሁ እንገናኛለን። ጋሻኬ አካሉ ማሚዬ እንኪ ይሄ ለልጅሽ ውሰጂ። እንኪ ይሄ ወስደሽ ህንጻው ዙሪያ ላይ ድፊ። አልሚ እቺ ሞገስ እግዚአብሔር ለብዙዎች የደስታ ምክንያት ያደርግሻል። እንዶ ተኑ ፍቄ አዋይ ተገልብጧል። ይሄን ዘይት ለልጅ ስጠው። አማረች የአብርሃም ባለቤት የተስፋዬ ልጅ እዮ ሃውዩ ሃሌሉያ ነው አቦ ሀዲሽ ነገር አለ ናምላ ፍሉይ ነገር አለ ጸቡ ነገር አለ። እዚህ ጋር ያላችሁ ደረሰ ለሁሉ። እዚህ ጋር ላልታሰር እኔ ዘሬ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ። እየሮጣችሁ በር ደርሳችሁ ወደ ወንበራችሁ ዛሬ ከፋንቱ ላይ ድግምት ይፈርሳል። ወይኔ ይሄ ሰውዬ ከማለኝ ታውቀዋለህ? ስሜ ነው የተሰራ መንፈስ አሰራር ሲስተም ወላይታ የሚባልበት ከተማ ከመናሪያው በጀርባ በኩል ወደ ዋርካ የሚባልበት ሰፈር ታውቃለህ? አውቃለሁ። ቤቴ ያለበት ነው። ቤቴ ያለው ዋርካ የሚባልበት ዋርካው ራሱ ላይ ወላይታ። አዎ አዴናን ታራና ኦጋሪ ዳቦራ። አረ ምን አለ አንድ ሰው በደንብ አሜን ቢለኝ። አሜን። እኔ እኮ በመንፈስ ወጥቼ እዛ ሶዶ ገብቻለሁ። አውቃለሁ እንዴ? እኔ አታውቅኝ? አሜሪካ ምን አለ ነው ያለው። ባለቤቴና እኔ እዛው ነን። እዛ ነው የምትኖረው? ቤት ግን ያለው መናሪያ ወርዶ ዋርካ ጋር ነው። አዎ ቦዲቲ